የተፈናቀሉ ወገኖች ወደ ቀያቸው ተመልሰው ኑሯቸውን እንዲቀጥሉ ለማድረግ ዝግጁ መሆናቸውን የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች ገለጹ ተባለ። የምግብ አቅርቦት እንዲቀንስ አስገዳጅ ሁኔታ በመፈጠሩ በኢትዮጵያ የሚገኙ ስደተኞች ለረሃብ መጋለጣቸው ተገልጿል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ጉዳዮች ኢሊያስ ክፍሌ ያስደምጣችኋለሁ። አብራችሁን ቆዩ። የሲቢ አካውንት ብቻ ነው እንዲያለ አሁንማ እድሜ ለሲቢ የነጋዴዎች QR ኮድ ሲስተም ለማንኛውም የክፍያ አማራጮች QRውን በቀላሉ ስካን በማድረግ ብቻ ወደ ሲቢ አካውንት መላክ ትችላለህ። የሲቢ የነጋዴዎች QR ኮድ ሲስተም ግብይትን ያቀላል። በሲቢኢ ተችሏል። የምግብ አቅርቦት እንዲቀንስ አስገዳጅ ሁኔታ በመፈጠሩ በኢትዮጵያ የሚገኙ ስደተኞች ለረሃብ ተጋልጠዋል ተባለ። በመንግስታቱ ድርጅት የዓለም የምግብ ፕሮግራም የምግብ አቅርቦት ለመቀነስ በመገደዱ ምክንያት በኢትዮጵያ ውስጥ የሚገኙ ስደተኞች ለረሃብ መጋለጣቸውን ፕሮግራሙ አስታውቋል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ዛሬ ባወጣው ማስጠንቀቂያ በኢትዮጵያ ውስጥ የሚገኙ ስደተኞች አሳሳቢ የገንዘብ እጥረት በመከሰቱና የምግብ አቅርቦት በመቀነሱ የረሃብ አደጋ ተጋርጦባቸዋል ነው ያለው። በተያዘው የፈረንጆቹ ወር የዓለም የምግብ ፕሮግራም በመላው ኢትዮጵያ በሚገኙ 27 የስደተኞች ካምፖች ውስጥ ለሚገኙ 780 ሺህ ስደተኞች የሚሰጠውን 60 በመቶ ሬሽን ወይም የምግብ ድጋፍ ወደ 40 በመቶ ለመቀነስ ተገዷል። ይህም ማለት እያንዳንዱ ሰው አሁን ላይ በቀን ከ1000 ካሎሪ በታች የሆነ የምግብ እርዳታ ያገኛል ማለት እንደሆነ በመግለጽ ለሚቀጥሉት 6 ወራት ከሱዳንና ከደቡብ ሱዳን በቅርብ ጊዜ የገቡት ስደተኞች ብቻ ዘላቂ የምግብ ድጋፍ ያገኛሉ ሲል የችግሩን አሳሳቢነት አመላክቷል። ከሱዳንና ደቡብ ሱዳን ግጭት ሸሽተው የመጡ 70 ሺህ ገደማ አዲስ ስደተኞች ብቻ ለሚቀጥሉት 6 ወራት ሙሉ የምግብ ድጋፍ የሚያገኙ ሲሆን በአዲሶቹ ስደተኞች ዘንድ ረሃብና የተመጣጠነ ምግብ እጥረት በእጅግ ከፍተኛ ነው ሲል የዓለም የምግብ ፕሮግራም አሳስቧል። ጄኔቫ ውስጥ በቅርቡ በተካሄደ ስብሰባ ላይ የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ዳይሬክተር ጀነራል ጠይባ ሐሰን ለጋሾች ኢትዮጵያ ውስጥ ለተጠለሉ ስደተኞች የሚሰጡት ድጋፍ መቀነሱ አሳሳቢ መሆኑን ተናግረው በቂ ዓለም አቀፍ ድጋፍ ሳይኖር ኢትዮጵያ በየጊዜው ቁጥራቸው የሚጨምር ደቡብ ሱዳናውያን ስደተኞችን በመቀበል ላይ ትገኛለች ሲሉ ገልጸው እንደነበር ይታወሳል። የዓለም የምግብ ፕሮግራም በዛሬው መግለጫው የኢትዮጵያ ዳይሬክተርና ተወካይ የሆኑት ዝላታን ሚሊሲች እንደገለጹት በፍጹም መሆን ያልነበረበትና የግዴታ ግን መደረግ ያለበትን ምርጫ ነው ያደረግነው ብለዋል። በተቻለ መጠን ብዙ ስደተኞች ትርጉም ያለው የምግብ እርዳታ እንዲያገኙ ለማድረግ እየጣርን ነው። ነገር ግን ተጨማሪ ገንዘብ የማይገኝ ከሆነ አሁን የተደረገው ቅነሳ የምግብ እርዳታና ስርጭት ሙሉ በሙሉ ሊቆም እንደሚችል የሚያመለክት ሲሆን ይህም በአሁኑ ጊዜ እርዳታ ላይ ጥገኛ የሆኑት ስደተኞች ሕይወትን አደጋ ላይ ይጥላል በማለት የመንግስታቱ ድርጅት ተወካይ አሳስበዋል። የተቋሙ የኢትዮጵያ ዳይሬክተር ሚሊሲች እየተወራ ያለው ገና ወደፊት ስለሚከሰት አደጋ ሳይሆን እየሆነ የሚገኝ ነው ብለው እያንዳንዱ የምግብ ድጋፍ ቅነሳ ሕፃናትን በረሃብ የሚቀጣ እናቶችን ምግብ ለመዝለል የሚያስገድድና ብዙ ቤተሰቦችን የሚጎዳ ነው ሲሉ አጽንኦት ሰጥተዋል። የዓለም የምግብ ፕሮግራም ለሚቀጥሉት 6 ወራት የሰብአዊ ተግባራትን በዘላቂነት ለማስቀጠል 230 ሚሊዮን የአሜሪካ ዶላር በአስቸኳይ እንደሚያስፈልገውም ነው ያስታወቀው። ይህ አዲስ የገንዘብ ድጋፍ በፍጥነት ካልተገኘ የዓለም የምግብ ፕሮግራም በሚቀጥሉት ጥቂት ወራት በኢትዮጵያ ለሚገኙ ስደተኞች የሚሰጠውን የምግብ እርዳታ ሙሉ በሙሉ ለማቆም ሊገደድ እንደሚችልም አስታውቋል። በተጨማሪም የመንግስታቱ ድርጅት የምግብ ፕሮግራሙ በልዩ የተመጣጠነ ምግብ እጥረት ለተቸገሩ ሕፃናትና እናቶች የሚያቀርበው ድጋፍ በአደገኛ ሁኔታ እየቀነሰ መሆኑ ታውቋል። ከ6 እና 7 ሳምንታት ባልዘለለ ጊዜ ውስጥ ያለው ክምችት ሙሉ በሙሉ ይጠናቀቃል የተባለ ሲሆን ተጨማሪ በጀት ካልተገኘ ለ1 ሚሊዮን የተመጣጠነ ምግብ እጥረት ላለባቸው ሕፃናት እንዲሁም ነፍሰ ጡርና ጡት የሚያጠቡ እናቶች የሚደረገው ድጋፍ ቋረጣል በማለት አስጠንቅቋል።
አሁን ያለው አስከፊ ሁኔታ የምግብ ዋስትና ለሌላቸው ኢትዮጵያውያንና ስደተኞች የሚደረገውን ቀጣይነት ያለው ድጋፍ የሚጎዳ ብቻ ሳይሆን አዳዲስ የስደተኞች ፍልሰት፣ የድርቅ ሁኔታዎች ወይም ሌሎች የአየር ንብረት አደጋዎች ከሰቱ ለሚችሉ አዳዲስ ቀውሶች ምላሽ ለመስጠት ያለውን ዝግጁነት ጭምር የሚያውክ ነው ተብሏል። የዓለም የምግብ ፕሮግራም ባለፉት 10 ወራት ውስጥ በኢትዮጵያ 4.7 ሚሊዮን ገደማ ሰዎችን በምግብ እርዳታ፣ በተመጣጠነ ምግብ ድጋፍ፣ በትምህርት ቤት ምገባና በዘላቂነት የማቋቋም አቅምን ደግፏል የተባለ ሲሆን ከገንዘብ ተግዳሮቶች በተጨማሪ አሁን እየቀጠሉ የሚገኙ የደህንነት ስጋቶች በተለይም በአማራ ክልል ያለው የጸጥታ ችግር የዓለም የምግብ ፕሮግራምን ሰብአዊ ተግባራት ማስተጓጎሉን እንደቀጠለ ተገልጿል። አቢሲኒያ ባንክ ባለ 2 መኝታ አፓርትመንት እየሸለመ ነው። ይህን ከሰማው ጊዜ ጀምሮ ክፍያዎቼን ሁሉ በአቢሲኒያ ባንክ በማድረግ የዕጣ ቁጥሮች እየሰበሰብኩ ነው። በአቢሲኒያ መክፈል ሌላው አስደሳች ነገር ክፍያዎች ሳይዘገይ መፈጸማቸው ተገበያይን ገባ አልገባ ከሚሉ ዝግብ ያድናል። በየሳምንቱ ከ50 ሺህ ብር ጀምሮ ላፕቶፕ፣ ሳምሰንግ ሞባይል እንዲሁም የዓመት ያልተገደበ ኢንተርኔት ጥቅል የሚያስገኝ ዕድልም ይገኛል። እስከ መስከረም 27 በሚቆየው ዕድል ይህ ውብ መኖሪያ ቤት የእናንተ ይሁን። እናንተም ፍጠኑ። ባልታሰበ ሲሳይ ለመንበሽበሽ ምርጡ ጊዜ አሁን ነው። አቢሲኒያ የሁሉም ምርጫ። የተፈናቀሉ ወገኖች ወደ ቀያቸው ተመልሰው ኑሯቸውን እንዲቀጥሉ ለማድረግ ዝግጁ መሆናቸውን የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች ገልጸዋል ተባለ። ከ2 ዓመታት በላይ ከተካሄደው ጦርነት በፊት በሕገ መንግሥቱ መሠረት የትግራይ ክልል ግዛት ሆኖ ምዕራብ ትግራይ በመባል ይጠራ የነበረውና በአሁኑ ወቅት በአማራ ክልል ስር የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለውና የዞኑ ምክትል አስተዳዳሪ እንዲሁም የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ከመንግስት የዜና አውታር ጋር በነበራቸው ቆይታ በሰጡት ማብራሪያ በጦርነቱ ወቅት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሯቸውን እንዲቀጥሉ እየተደረገ ነው ብለዋል። የዞኑ ዋና አስተዳዳሪ ከዞኑ የተፈናቀሉና ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን እንዲቀጥሉ እንደሚቀበሏቸውም ገልጸዋል። በአሁኑ ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ሕይወታቸውን እየመሩ እንደሚገኙ የገለጹ ሲሆን የአማራና የትግራይ ሕዝብ ለዘመናት አብረው የኖሩ መሆናቸውንም አመራሮቹ ተናግረዋል ነው የተባሉ። የሰሜኑ ጦርነት በተከሰተበት ወቅት ብዙዎች በኖሩበት አካባቢ እየኖሩ መሆኑን አስታውሰው በወቅቱ ተደናቅጠው ከሄዱት መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ሕይወት መምራት የጀመሩ መኖራቸው ተመላክቷል። ምክትል ዋና አስተዳዳሪው ኮሎኔል ደመቀ ዘውዱ በበኩላቸው ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው መመለስ እንዳለባቸው ጠቅሰው በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅለህ አንዱን ማኖር አይገባም ነው ያሉት። የተፈናቃዮች ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንደሚያስፈልግም አብራርተዋል። በብዙ ቦታዎች ተፈናቃይ ይኖራል። የተፈናቀለ ሰው ህዝቦች ወደ ነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው ሰላም ልንፈጥር ከሆነ። ካልሆነ አንዱን ማህበረሰብ አፈናቅለህ አንዱን በመኖር ይቻል አይመስለኝም። ለውጥ ሲመጣም ከ24 በላይ ባሶች አቁመናል። እኔም እንኳን ባለሁበት ከ6 ሰዓት በላይ ዙም አዋይተናል። ከባሳ ወርደን በጭራሽ መሄድ አይገባችሁም መኖር አለባችሁ ወደ መንደራችሁ ተመለሱ የሚል ነበር። ከሱ በኋላም ቢሆን ተደናግጦ የወጣ በራሱም ተመልሶ መጥቶ ሰፍሯል። አሁንም ከኛ ጋር በሺ የሚቆጠር ሰው ይኖራል። የሄደውም ሰው ለማስመለስ እኛ ተቃርኖም የለንም። እኛ እንኳን አንዳንድ ጊዜ ስንሰበስባቸዋል እኛ ሰላም ነው እንፈልገው። ስለዚህ ትናንትና የሄዱት አንዳንድ ወንድሞቻችን በሰላም ይምጡልን፣ ከቤተሰቦቻችን መገናኘት እንፈልጋለን የሚል አለ። አሁንም ወልቃይት ውስጥ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከሳምንታት በፊት በአንድ የውይይት መድረክ ላይ ባደረጉት ንግግር ዓለም አቀፉ ማህበረሰብ እንዲሁም የፕሪቶሪያው ስምምነት አደራዳሪ ሀገራትና ሌሎች አካላት ኃላፊነታቸውን እንዲወጡ ሲሉ ጥሪ አቅርበው ነበር። ከወራት በፊት በብሔራዊ ምርጫ ቦርድ የፖለቲካ ፓርቲነት የተሰረዘው ህወሓትም ባለፈው ሳምንት በመቀሌ 70 ካሬ መጠለያ ጣቢያ ውስጥ በጅብ የተበላ ህፃንን አስመልክቶ ባወጣው መግለጫ ክስተቱ የክልሉ ህዝብ በተለይም ተፈናቃዮች ያሉበትን ሁኔታ የሚያሳይ ነው ብሎ ነበር። በስምምነቱ መሰረት ተፈናቃዮች ወደ ቀድሞ ቀያቸው መመለስ ቢኖርባቸውም የኢትዮጵያ መንግስት ግን ስምምነቱን ተግባራዊ ባለማድረግ ተፈናቃዮች በረሃብና በበሽታ እንዲያልቁ 5 ዓመት ባስቆጠረ የመጠለያ ድንኳን ውስጥ እንዲሰቃዩ ሆን ብሎ እየሰራ ነው በማለት መውቀሱም አይዘነጋም።
ከ2 ዓመታት በላይ በተካሄደው ጦርነት የተፈናቀሉ ዜጎችም ከ2 ወራት በፊት በመቀለ ከተማ ወደ ቀድሞ ቀያችን መልሱን በማለት ሰልፎችን ያካሄዱ ሲሆን በመጠለያ ጣቢያዎች ውስጥ ወደ 5 ዓመት ገደማ መቆየታቸውን የሚገልጹት ተፈናቃዮች የሚጠለሉባቸው ድንኳኖች ካለመቀየራቸው ባሻገር በረሃብና በበሽታ የሚሞቱ ተፈናቃዮች ቁጥር እየጨመረ በመምጣቱ ሰልፍ ለመውጣት መገደዳቸውን ለሪፖርተር ገልጸው እንደነበር ይታወሳል። የተከበራቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች የሰዓቱ አበይት ጉዳዮቻችን ያስደመጥናችሁን ይመስላሉ። ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ መወዳጀት ትችላላችሁ። መልካም ጊዜ